ጤና ይስጥልኝ አድማጮቼ እንኳን ወደ ቲቪ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ዛሬ አጠር አድርገን እስቲ ስታፍ ሮስተር ምንድነው? እንዴት ልንሰራ እንችላለን የሚለውን ነገር ለማየት እንሞክር። ሜቢ ወደዛ ከመሄድ በፊት እዚህ ላይ እንደምታዩት ስታፍ ሮስተር ምንድነው የሚለውን ነገር እኔ በቃ ስታፍ ሮስተር ወይንም ሮስተር ስታፍ ብዬ የምለው ስኬጁል ነው ማለት ነው። ኢዝ ኤ ስኬጁል ዛት ሾውስ ኤምፕሎይስ ወርክ አሳይመንት ማለት ነው። shift duty working days and days of within a specific period ማለት ነው። ስለዚህ ለሰራተኞቻችን የምናወጣው ፕሮግራም ነው ማለት ነው። የስራ ፕሮግራም ሽፍታቸውን መሰረት ያደረገ ፕሮግራሞችን እናወጣለን። ስለዚህ ይሄን የስራ ፕሮግራም ስናወጣ ብዙን ጊዜ ሆቴል ላይ ዊክሊ ፕሮግራም ይወጣል ማለት ነው። ስለዚህ እዛ ዊክሊ ውስጥ ያው ዴይሊ አለ ማለት ነው። ሜቢ አንዳንድ ቦታ ላይ መንዝሊም ስታፍ ሮስተር ሊዘጋጅ ይችላል ማለት ነው። ኮመንሊ ግን ዊክሊ ስለሚዘጋጅ ማለት ነው። ስለዚህ ስታፍ ሮስተር ምንም ማለት አይደለም ስኬጁል ነው ወይንም ፕሮግራም ነው ማለት ነው። ሽፍቶችን የያዘ ፕሮግራም ነው። ስለዚህ ለምሳሌ እዚህ ጋር እንደ ምሳሌ ላንሳና የፉድ ኤንድ ቢቨሬጅ ሰርቪስ ከሜይ 25 2026 አፕ ቱ ሜይ 30 2026 የአንድ ዊክ እስቲ እንዴት እንደምንሰራ እዚህ ጋር ላሳያችሁ ማለት ነው። ሳምፕል እንዲሆን ነው ይሄ ሲኦሲ ላይ ያው ብዙን ጊዜ እንደዚህ አይነት ስለሚጠየቅ እንዴት እሰራለሁ የሚለውን ነገር ግር እንዳይላችሁ ነው። እዚህ ጋር እንደምታዩት እንግዲህ ስታፍ ሮስተሩን ስናዘጋጅ የሰራተኞቻችን ስም ዝርዝር ይኖራል ማለት ነው። ስታፍ ኔሞች አሉ። ለምሳሌ ዮሐንስ፣ ሳራ፣ ወንድማገኝ፣ ሀና፣ ሳሙኤል ሰራተኞቻችን ስታፋችን ሊስት አለ። ከዛ ወደዚህ የምታዩቸው ደግሞ እንግዲህ ሰኞ ቀን መንዴ 25 ሜይ 26 ማን ምን ላይ ነው የሚገባው የሚለውን ነገር ይዟል። ስለዚህ በ26 ማን ነው፣ 27 ላይ ማን ይገባል፣ 28 ላይ፣ 29 30 የአንዱን ዊክ ቀናቶችን በዚህ መልኩ እንደረድርና እናስቀምጣለን። መንዴ፣ ቱስዴ፣ ዌድነስዴ፣ ተርስዴ፣ ፍራይዴ፣ ሳተርዴ ብለን ማለት ነው እስከ ሰንዴ ድረስ እናስቀምጥ እንችላለን ማለት ነው። ስለዚህ አንድ ሳምንቱን ይሄንን ስናደርግ ለምሳሌ አሁን ዮሐንስ እዚህ ጋር ኢ ገቢ ነው ይለናል። እዚህ ጋር ዲስክሪፕሽኖችን ማስቀመጥ አለባቸው። ለምሳሌ ኢ ይስል ምን ማለት ነው? ለምሳሌ ኤም ሊሆን ይችላል፣ አላውቅም። ሞርኒንግ shift ሊሆን ይችላል። ብዙን ጊዜ የተለመደው ኢርሊ ስለሆነ ኢርሊ shift። ስለዚህ ኢርሊ shift ስንት ሰዓት ነው? 7 AM up to 3 PM ሊሆን ይችላል። በኢትዮጵያ አቆጣጠር ከጠዋቱ 1 ሰዓት እስከ ቀኑ 9 ሰዓት። ስለዚህ ይሄንን ኢ ብዬ አስቀምጠዋለሁ። ኢ ማለት ኢርሊ shift እንደሆነ ታሳቢ ማድረግ አለብን ማለት ነው። ሌት shift ብዬ ስል አፍተርኑን shift ነው ማለት ነው። ለምሳሌ አፍተርኑን shift 3 PM up to 11 PM ማለት ነው። ከቀኑ 9 ሰዓት እስከ ምሽቱ 5 ሰዓት ድረስ ያለው። ናይት shift ብዬ ስል ከሌሊቱ 5 ሰዓት ወይም 11 PM up to 7 AM in the morning ያለው ማለት ነው። ናይት shift እንለዋለን። ሌላው ዴይ ኦፍ ነው ማለት ነው። ስለዚህ እነዚህን ዲስክሪፕሽኖች ወይም ሌጀንዶች ማስቀመጥ ይኖርብናል። ሜቢ አንዳንድ ቦታ ላይ ሞርኒንግ፣ አፍተርኑን፣ ናይት እያል እናስቀምጥ እንችላለን። ኤኒሃው እሱ ብዙ እንትን የሚል ነገር አይደለም፣ ግን ከታች ዲስክሪፕሽን ላይ ማስቀመጥ ይጠበቅብናል። ስለዚህ ፕሮግራሙ ስናወጣ በጥንቃቄ ለምሳሌ ዮሐንስን ስንወስድ እዚህ ጋር ሞርኒንግ ላይ ገብቷል። መንዴ፣ ቱስዴ ሞርኒንግ ላይ ገብቷል። ኔክስት ዴይ ኦፍ ሆኗል ማለት ነው። ከዛ ቀጣይ ቀን ላይ ሌት ገባ። ከዛ እንደገና ተመልሶ ጠዋት ገቢ ነው። ጠዋት የገባው እንደገና እዚህ ጋር ናይት ነው። ብዙ ችግር ላይ ፈጠር ይችላል። ሌላ ምሳሌ ግን ላሳያችሁ። ልክ አሁን በዚህ መልኩ ብትሰሩ ለምሳሌ የሳሙኤልን ይዩት። ሳሙኤል ዌድነስዴም ናይት ነው የገባው፣ ተርስዴም ናይት ነው የገባው። ስለዚህ ይሄ ልጅ ሮብም ሐሙስም ናይት ገባ። ስለዚህ አርብ ቀን ጠዋት ገባ ብዬ ብል ሎጂካል አይደለም ማለት ነው። እናንተ ለማሳየት ነው በዚህ መልኩ ያስቀመጥኩት። ለምን ናይት ገብቶ በዛው ቀጠለ እንደማለት ነው። እንደዚህ አይነት ፕሮግራሞችን ተጠንቅቀን ማውጣት ይኖርብናል ማለት ነው። ሮስተር ስታፎችን ስታዘጋጁ ይሄንን ነገር ታሳቢ ማድረግ መቻል አለብን ነው። በተቻለ መጠን የተወሰነ ሰው ጠዋት፣ የተወሰነ ሰው ከሰዓት፣ ናይት። ስለዚህ የስራውንም ሁኔታ በማየት የስራው ሁኔታ ብዬ ስል ለምሳሌ ዴይ ኦፍ፣ ለምሳሌ ሐሙስ ቀን ላይ ምንም አይነት ዴይ ኦፍ የለም። ለምን ዴይ ኦፍ የለም? ሜቢ ስራ በዝቶብን ሊሆን ይችል ይሆናል። ዌድነስዴ ላይ ስታዩት ደግሞ 2 ዴይ ኦፍ አለ። ስራው ቀዝቃዛ ሊሆን ይችላል። ስለዚህ 2 ሰዎችን ላሳርፍ እችላለሁ ማለት ነው።
እነዚህን ነገሮች ከግምት ውስጥ አካተን የስታፍ ሮስተር ልናዘጋጅ ይገባል ማለት ነው። ስለዚህ ስታፍ ሮስተር ማለት ስኬጁል ነው ወይም ወርክ አሳይመንት። ስላዳመጣችሁኝ አመሰግናለሁ።